take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. እንደምን አላችሁልን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበል እንላለን። ዛሬ የተገናኘነው በኤሮፓ ሊግ ምሽት በሩብ ፍጻሜ የመጀመሪያ ዙር ወደ ሊዮን ከተማ ማንቸስተር ዩናይትድ አቅንቶ ከሊዮን ጋር ጨዋታውን ያከናውናል። ስለ ጨዋታው ዙሪያ ብዙ ነገር ልንነጋገር ከእናንተ ጋር ተገናኝተናል። የሊዮን እና የማንቸስተር ዩናይትድ ከዚህ ቀደም የነበረ የእርስ በርስ ግንኙነትና ጨዋታው እንዴት እንደነበረ ጥቂት እናስቃኛለን። በጨዋታው ውስጥ ስለሚጠበቁ ሁለት ተጫዋቾች እናነሳለን። ስለ ብሩኖ ፈርናንዴዝ እና ራያን ቸርኪ ብዙ ቁጥራዊ መረጃዎችን እንዲሁም ደግሞ የዚህ ውድድር ዓመት ብቃታቸውን እናነሳለን። ከዚያም አለፍ ብለን የሩበን አሞሪምን ፕሬስ ኮንፈረንስ እናስቃኛቸዋለን። ሩበን አሞሪም ከጨዋታው በፊት ስለ ብዙ ጉዳዮች መግለጫ ሰጥቷል። እሱንም እናነሳለን። ከጨዋታው አስቀድሞ ብዙ ትኩረቶችን የሳበው ጉዳይ የማቲች የቀድሞ ማንቸስተር ዩናይትድ ተጫዋች እና የአሁኑ የሊዮን አማካኝ ከአንድሬ ኦናና ጋር የገቡት የቃላት ጦርነት ነው። ስለሱ ጉዳይ ከመሰረቱ ጀምረን ለምን እንደተነጋገሩ እንዲሁም ደግሞ ሩበን አሞሪም ስለዚህ የቃላት ጦርነት የጠየቁትንም እያነሳን ከናንተ ጋር ቆይታ እናደርጋለን ማለት ነው። አብራችሁን ቆዩ። የምትገኙት ማን ዩናይትድ ኢንፎ ላይ ነው። ሰብስክራይብ ማድረጋችሁ አይለይ አዳዲስ አድማጮቻችን፣ እንዲሁም ደግሞ ቤተሰቦቻችን ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ፣ ገና ስትጀምሩ ማለት ነው። የጨዋታ ግምቶቻችሁንም አስቀምጡልን። ማንቸስተር ዩናይትድን ጨዋታ በምን ያህል ውጤት ይለያያል የሚለውንም ታስቀምጡልን ዘንድ በፍቅር እንጠይቃለን። ከመሸጋገሪያ ሙዚቃ በኋላ ዳግም እንመለሳለን። የምትገኙት ማን ዩናይትድ ኢንፎ ላይ ነው። ክብራንና ክብራን ትኩረቶች ሁሉ ከሊግ መርሃ ግብሮች ወደ አውሮፓ ውድድሮች ተሸጋግረዋል። ዩናይትድ ደግሞ ወደ ፈረንሳይዋ ሶስተኛ ግዙፍ ከተማ ሊዮን አቅንቶ ከሊዮን ጋር በአውሮፓ ሊግ የሩብ ፍጻሜ መጀመሪያ ጨዋታውን ያከናውናል። በድምር ውጤት ሶሲዳድን 5-2 አሸንፈን በሁለተኛው ዙር ጨዋታ ደግሞ በኦልድ ትራፎርድ ብሩኖ ፈርናንዴዝ ሃትሪክ ሰርቶ ድንቅ ምሽት ባሳለፈበት ጨዋታ 4-1 አሸንፈን ነው ወደዚህኛው መርሃ ግብር የመጣ ነው። ሊዮኖች ደግሞ በፎንሴካ የተመሩ እሷ ቡካሬስትን አሸንፈው ነው ወደዚህኛው ጨዋታ የመጡት። በጣም የሚገርመው ነገር ባለፉት 11 የጥሎ ማለፍ የመጀመሪያ ዙር የአውሮፓ መድረክ ጨዋታ ማንቸስተር ዩናይትድ ምንም አይነት ሽንፈት አልገጠመውም። በሙሉ የጥሎ ማለፍ ጨዋታዎች ሲሆን በጥሎ ማለፍ የመጀመሪያ ዙር ጨዋታ ነጮቹ ፈርስት ሊግ በሚሉት ማለት ነውና 5ቱን አሸንፈው ማንቸስተር ዩናይትድ 6ቱን አቻ ወጥቷል ማለት ነው። ለመጨረሻ ጊዜ በጥሎ ማለፍ ጨዋታዎች በመጀመሪያ ዙር የተሸነፈው በባርሴሎና ነው። ኤፕሪል 19 2019 በፈረንጆ አቆጣጠር ማለት ነው። ከዛ በኋላ ምንም አይነት ሽንፈቶች አላጋጠሙትም። ግን የመጨረሻ 3 የጥሎ ማለፍ ጨዋታዎችን በመጀመሪያ ዙር ያከናወናቸውን በአቻ ውጤት ነው ያጠናቀቀ። የባለፈውን የሪያል ሶሲዳዱን ጨዋታ ጨምሮ ከዛ በፊት የነበሩትን 2 የጥሎ ማለፍ የመጀመሪያ ዙር ጨዋታዎችን በአቻ ውጤት ነው ያጠናቀቃቸው። በመልሱ ጨዋታ ነገሮችን አሸንፎ ነው ወደ ተሻለ ውጤት ያመራ ማለት እንችላለን። ደግሞ ባለፉት 21 የአውሮፓ ሊግ መርሃ ግብሮች ማንቸስተር ዩናይትድ የተሸነፈው በአንዱ ብቻ ነው ማለት እንችላለን። 12 ጨዋታዎችን አሸንፈው በ6ቱ አቻ ወጥቷል። በ21 የአውሮፓ ሊግ መርሃ ግብሮች ማለት ነው። የሚደንቅ ቁጥር ይመስለኛል። የተሸነፈው በኤፕሪል 2023 በሲቪያ ነው 3-0 የተሸነፈው። ለመጨረሻ ጊዜ የተሸነፈው በዚህ ቡድን ነው። ብሩኖ ፈርናንዴዝ በጨዋታው ውስጥ ከሚጠበቁ ሁለት ተጫዋቾች አንዱ ነው። በማንቸስተር ዩናይትድ ውስጥ ብሩኖ ፈርናንዴዝ በብዙ ትኩረቶችን የሚስበው ተጫዋች ይሆናል። በሊዮን በኩል ደግሞ እንደሚጠበቀው ራያን ቸርኪ ሌላኛው ተጠባቂ ተጫዋች ይሆናል። ብሩኖ ፈርናንዴዝ ባለፈው የሶሲዳዱ ጨዋታ ላይ ሃትሪክ መስራቱ ይታወቃል። ይሄ ሃትሪክ ብዙ ነገሮችን ወይም ብዙ ቁጥሮችን ከፍ አድርጎለታል። እንግዲህ በአውሮፓ ሊግ ታሪክ በውድድሩ ፎርም ከተደረገበት ጊዜ ጀምሮ የተሻለ የጎል ተሳትፎ ወይም ደግሞ የጎል የማስቆጠርና ሲስተማቲክ ተሳትፎ ያለው ግዙፉ ተጫዋች ብሩኖ ፈርናንዴዝ ነው። እንዴት እንደማስተካከለው አላውቅም። የአውሮፓ ሊግ በጎል ተሳትፎስ ቁጥር አንዱ ተጫዋች ነው። 41 የጎል ተሳትፎ አለው። ከዚህ ቀደም ይሄ ቁጥር ለዚህ ቁጥር የተጠጋ የነበረው የአርሰናሉ የቀድሞ ተጫዋች ፒየር ኤመሪክ ኦባሜያንግ ነው። አሁን ብሩኖ ፈርናንዴዝ ላይ ይገኛል። 41 የጎል ተሳትፎ አለው። 24 ጎልና 17 አሲስት ማለት ነው። በጥሎ ማለፍ ጨዋታዎችን ብቻ የምንወስድ ከሆነ የምድብ ጨዋታዎችን ትተን
የጥሎ ማለፍ ጨዋታዎችን ብቻ የምንወስድ ከሆነ የሩብ ፍጻሜ፣ ግማሽ ፍጻሜ፣ የፋይናል እንዲሁም ደግሞ የኖክአውት ስቴጅ ጨዋታዎች የምንመለከት ከሆነ 16 ጎልና 11 አሲስት አለው። ኦልሞስት ወደ 28 የጎል ተሳትፎ ማለት ነው። ከዚህ ቀደም ከዚህ አሲስት ቁጥር ጋር 11 አሲስት ነው ያልኳችሁ። ከዚህ አሲስት ቁጥር የጎል ሳይሆን የአሲስት ቁጥር ጋር ሚስተካከል የማንቸስተር ዩናይትድ የቀድሞ ተጫዋች ያለ ሁዋን ማታ 11 አለው። ከዛ ውጭ ግን በጎል ተሳትፎ ከሱ ጋር የሚደርስ ተጫዋች የለም። በብሩኖ ፈርናንዴስ ደረጃ ላይሆን ይችላል፣ ግን የዚህ ውድድር ዓመት የአውሮፓ ትኩረቶች ሁሉ አይናቸው ከሚያርፍባቸው ተጫዋቾች አንዱ የሊዮኑ የመስመር ተጫዋች ሪያን ቸርኪ ነው። እርግጥ ቶሊሶ ማለ የቀድሞ የባየር ሙኒክ የመሃል ተጫዋች ቶሊሶ ቡድን ውስጥ ከሚገኙ ተጫዋቾች አንዱ ነው። ሪያን ቸርኪ ግን ትልቁን ትኩረት የሚይዘው ተጫዋች ይመስለኛል። ማንቸስተር ዩናይትድን በብዙ መጠንቀቅ ከሚገባቸው ተጫዋቾች እንዳንዱ ነው። ዶርጉ ብዙ የቤት ስራ ከሚጠብቅባቸው ተጫዋቾች አንዱ ነው፣ በዶርጉ ቦታ ላይ ከመገኘቱ አንጻር ማለት ነው። በዚህ ውድድር ዓመት በኤሮፓ ሊግ 8 አሲስት ነው ያለው። በኤሮፓ ሊግ ከፍተኛው አሲስተር እሱ ነው በዚህ ውድድር ዓመት ማለት ነው። የአትሌቲኮ ማድሪዱ ዲያጎ 2011-12 8 አሲስት ካደረገ በኋላ ይሄኛው ከፍተኛው ነው በኤሮፓ ሊጉ ታሪክ እንኳን ማለት ነው። 38 የጎል እድሎችን መፍጠር ችሏል በዚህ ውድድር ዓመት በኤሮፓ ሊግ ብቻ ማለት ነው። ከሱ የተሻለ የጎል እድል መፍጠር የቻለው ድሬስ መርቴንስ ነው። የጋላታሳራዩ የአጥቂ መስመር ተጫዋች የቀድሞ የናፖሊው የቤልጂየማዊ ኢንተርናሽናል ማለት ነው። 39 የጎል እድሎችን ወይም ደግሞ ሃይ ቻንስ የሚባሉት መፍጠር ችሏል። ከሱ ቀጥሎ ሪያን ቸርኪ ነው የሚገኘው ማለት ነው። በዚህ ውድድር ዓመት እንግዲህ ከ40 በላይ የጎል እድሎችን ይፈጥራል ተብሎ ይጠበቃል። እንግዲህ ከማንቸስተር ዩናይትድ ጋር 1-2 የጎል እድሎችን የሚፈጥር ከሆነ ከ40 በላይ የጎል እድሎችን ይፈጥራል ተብሎ ይጠበቃል። ከዚህ ቀደም በኤሮፓ ሊጉ በዚህ ውድድር ማለት ነው ከ40 በላይ የጎል እድሎችን መፍጠር የቻሉ 2 ተጫዋቾች ብቻ ናቸው፣ ኬቨን ደብሬይን እና ሄኪም ዚያች። ኬቨን ደብሬይን የወልስበርግ ተጫዋች በነበረበት ጊዜ 2014-15 የውድድር ዓመት 52 የጎል እድሎችን መፍጠር ችሎ ነበረ። ሪያን ቸርኪውን 38 ነው፣ ገና እዚህ ይደርሳል ማለት በጣም ከባድ ነው። ሀኪም ዚያች ደግሞ 2016-17 በአያክስ ቤት 40 የጎል እድሎችን ፈጥሯል። በአያክስ ሀኪም ዚያች ከደረሰው ቁጥር ግን ሚደርስ ይመስላል። ሌላኛው እንግዲህ ፎንሴካን ነው የምንመለከተው የሊዮኑን አሰልጣኝ ማለት ነው። ፎንሴካ 50ኛ የኤሮፓ ሊግ ጨዋታቸውን ከማንቸስተር ዩናይትድ ጋር ያደርጋሉ። 50 እና 50 በላይ የኤሮፓ ሊግ ጨዋታዎችን ከዚህ ቀደም አሰልጥን የቻሉ 4 አሰልጣኞች ብቻ ናቸው። ኡናይ ኤምሪ 93 የኤሮፓ ሊግ መርሃ ግብሮችን መርተዋል፣ ከፍተኛው ናቸው። ዮርጌ ኢየሱስ 68 የኤሮፓ ሊግ ጨዋታዎችን መርተዋል። ጆዜ ሞሪኖ 58፣ ሄንሪክ ትሮፖስኪ 52 መርሃ ግብሮችን መርተዋል። ግን በጣም የሚገርመው ነገር ልንገራቸው፣ ሁሉም አሰልጣኞች በ50ኛ ጨዋታቸው በኤሮፓ ሊግ ሽንፈት አጋጥሟቸዋል። አቻ አይደለም ያልኳቸው ያለሁት ሽንፈት አጋጥሟቸዋል ሁሉም ማለት ነው። ግን አንድ ሰው አለ፣ ኡናይ ኤምሪ የዚህ ውድድር አለቃ ማለት ነው። እርግጥ በዚህ ውድድር ዓመት በሻምፒዮንስ ሊጉ ነው የሚጫወተው፣ ግን 50ኛ ጨዋታውን ማሸነፍ ችሏል። 50ኛ ጨዋታውን በሲቪያን እየመራ 2015 የኤሮፓ ሊግ የፍጻሜ ጨዋታ ነበር። ያን የፍጻሜ ጨዋታ ማሸነፍ ስለቻለ ኡናይ ኤምሪ ብቻ ማሸነፍ ችሏል ማለት ነው። ከዛ ወዲህ ሄንሪክ ትሮፖስኪ የሚሆን ጆዜ ሞሪኖ ሆርጌ ኢየሱስ 50ኛ ጨዋታቸው ላይ ሽንፈት አጋጥሟቸዋል። ከሊዮን ጋር ያለንን የእርስ በርስ ግንኙነት ጥቂት ማንሳት ያለብን ይመስለኛል። እንግዲህ ከሊዮን ጋር 4 ጊዜ ብቻ ነው የተገናኘው። 4ቱንም ሊዮን ማንቸስተር ዩናይትድ ማሸነፍ አልቻለም። ሊዮን በኤሮፓ ሊግ ሲሆን በአጠቃላይ በአውሮፓ መድረኮች ማሸነፍ ከማይችላቸው ወይም ካላሸነፋቸው ቡድኖች አንዱ ማንቸስተር ዩናይትድ ነው። ከዚህ ሌላ ያለው ከ3 በላይ አጋጣሚ ተገናኝቶ ማለት ነው ባርሴሎና ብቻ ነው። በ11 መርሃ ግብሮች ባርሴሎና ማሸነፍ አልቻለም። በ4 መርሃ ግብሮች ደግሞ ማንቸስተር ዩናይትድ ማሸነፍ አልቻለም። ሊዮን እንግዲህ 4 ጊዜ ተገናኝቶ 2 ጊዜ አቻ፣ 2ቱን ደግሞ ማንቸስተር ዩናይትድ ማሸነፍ ችሏል። ማንቸስተር ዩናይትድ በሁለት አጋጣሚ ብቻ ነው ወደ ውዋ ሊዮን ከተማ ያመራው በሻምፒዮንስ ሊግ መርሃ ግብሮች ማለት ነው። በሁለቱም አጋጣሚ አቻ ነው የተለያየው። ከዛ በመልሱ ኦልድ ትራፎርድ ላይ ጨዋታዎችን ቀልብሷል። አንደኛው ሴፕቴምበር 2004 ላይ ነው 2 አቻ ተጠናቀቀ ሊዮን ላይ። ከዛ በኋላ ኦልድ ትራፎርድ ላይ 2-0 ማሸነፍ ቻልነ ማለት ነው። ሌላኛው 2008 ነው በሊዮን ሜዳ 1 አቻ ተለያየ። ከዛ በኋላ በኦልድ ትራፎርድ ደግሞ ማንቸስተር ዩናይትድ 1-0 አሸነፈ። ክርስቲያኖ ሮናልዶ ጎል አስቆጥሮ ማለት ነው፣ ብቸኛውን ጎል ማስቆጠር ችሎ ማለት ነው። እነዚህ የእርስ በርስ ግንኙነቶች ነው እንግዲህ ከሊዮን ጋር ያለን። ይሄኛው ጨዋታ ከመከናወኑ በፊት የብዙዎችን ትኩረት የሳቡ ጉዳይ ምን እንደሆነ ብጠይቃችሁ መቼም ሰምታችሁት ይሆናል ብዬ አስባለሁ። የኒማንያ ማቲች እና የአንድሬ ኦናና የቃላት ጦርነት ማለት ነው። ያውም ደግሞ አንዳንድ ሚዲያዎች እየተናገሩት የሚገኙት የኦናናን ንግግር ሊዮኖች በመልበሻ ክፍል ለጥፈውት ለማነሳሻ ኔጌቲቭ ማነሳሻ እየተጠቀሙበት እንደሆነም ጭምር ነው እንግዲህ እየተሰማ የሚገኘው ማለት ነው። አንድሬ ኦናና ያን ያህል
ስሜት በጣም ያግል ንግግር አይመስለኝም። ከሊዮን የተሻሉ ቡድን መሆናቸውን ነው መግለጽ ይቻላል። የተናገረበት ቃላት ልክ ይሁን አይሆን አላቅም፣ ግን ከሊዮን በርቀት የተሻሉ መሆናቸውን ተናገረ። ከዛ በኋላ ኒማንያ ማቲች ከፎንሴካ ጋር ጋዜጣዊ መግለጫውን የሰጠው ተጫዋች ነበርና በጣም ስሜታዊ ሆኖ ነው እንግዲህ ስለ ብዙ ጉዳዮች ነው እርግጥ መናገር የቻለው። ሩበን አሞሪም ጊዜ ሊሰጠው የሚገባ አሰልጣኝ እንደሆነ በማንቸስተር ዩናይትድ ስለነበረው ቆይታ ከማንቸስተር ዩናይትድ ጋር ዋንጫ ማሳካት ፈልጎ ስላልተሳካለት እና ማንቸስተር ዩናይትድ እሱ ከገባ በኋላ እንደጠበቀው እንዳልሆነ ለዋንጫ እንጫወታለን ብለን በገመትንበት የውድድር ዓመት ስለዛ አለመጫወታቸውን ብዙ ነገሮች መግለጽ ይችላል። ግን ደግሞ የሚዲያዎቹ ሁሉ ትኩረት ስለ ኦናና የተናገረው ነው። ምን አለ መሰላችሁ እንደ ዴቪድ ዲያ፣ ፒተር ሽማይክል የመሳሰሉ ተጫዋቾች እንደዛ ቢሉ ራሳችንን ለመመልከት ጥያቄ አናነሳም አለ። ስለ ሊዮን ብቃት ነው። ነገር ግን የማንቸስተር ዩናይትድ የምንጊዜ መጥፎ በረኛ ሆኖ ይህንን መናገሩ ይገርማል አለ። ራሱ መመልከት አለበት አለ። በማንቸስተር ዩናይትድ እግር ኳስ በታሪክ መጥፎ ግብ ጠባቂ ስትሆን ካፍ ለሚወጣው ቃል መጠንቀቅ አለበት ማለት ነው። እንግዲህ ስለ አንድሬ ኦናና መናገር የቻለው ይህን ጉዳይ እንግዲህ በፕሬስ ኮንፈረንሱ ሩበን አሞሪም ማንሳት ችሏል። ጠይቀውት ነበርና ማንሳት ችሎ ነበርና ለመመለስ ሞክሯል። የቃላት ጦርነቱ የተነሳበት መንገድ ለማስረዳት ነው የሞከረ። እንግዲህ አንድሬ ኦናና የቡድኑ የራስ መተማመን ነው ሊገልጽ የሞከረው አለ። ያን ያህል መጥፎ አይመስለኝም አለ። ግን ደግሞ ብዙ ጊዜ ሚዲያዎች ጥያቄ ሲጠይቁ ነገሮችን ቀርጽፋችሁ ስለምትጠይቋቸው ተጫዋቾችን እና አሰልጣኞችን ስሜታዊ ታደርጋላችሁ። ያለ መግባባት ጉዳይ እንደሆነ አስባለሁ እንጂ ማቲች ያን ያህል መጥፎ ስብዕና ያለው ተጫዋች እንዳልሆነ አውቃለሁ በማለት የተናገሩ ነው። ቀጠለ ማንም ተጫዋች ስለ ማንቸስተር ዩናይትድ መጥፎ ቢናገር በዚህ ሰዓት ትክክል ነው አሉ። ከማንቸስተር ዩናይትድ ወቅታዊ ብቃት አንጻር ማለት ነውና ትክክል ነው አሉ። ጊዜው ያን ያስገድደዋል። ግን ደግሞ ማቲች ያን ያህል መጥፎ ተጫዋች አይመስለኝም። ነገሮች አለመግባባት ናቸው። አንድሬ ኦናና የቡድኑ ራስ መተማመን ነው ለመግለጽ የሞከረው በማለት ነው እንግዲህ ሊያብራሩት የሞከሩት ማለት ነው። ነገሩን ካያያዝኩት አንጻር ብዬ ነው እንጂ ፕሬስ ኮንፈረንሳቸውን የጀመሩት ከማቲያስ ዲሊት የጉዳት አንጻር ነው። ባለፈው ሳምንትም እንዳልነበር ይታወቃልና አሁንም ጥቂት አሰስመንቶች እየተሰጡት ወይም ደግሞ አሰስ እየተደረገ እንደሆነ ገለጹ። በየትኛው ጊዜ መመለስ እንዳለበት አላወቀም፣ በቂ መረጃዎች አላገኘንም በማለት ነው እንግዲህ ያስቀመጡት። የጊዜ ገደብ ለማስቀመጥ ገና መረጃዎች የለንም፣ ግን ምርመራዎች የተከናወኑለት ነው በማለት ነው የገለጹት። ቶቢ ኮይለር አሁንም ከእግር ጋር ያጋጠመ ችግር አለው። በተለይ ከቁርጭምጭሚት ጉዳት ጋር ያጋጠሙ ችግር አለ። በጥቂት ሳምንታት ውስጥ ይመለሳል ብዬ ተስፋ አደርጋለሁ ብለው ነው የተናገሩት። ስለ ኮቢ ማይኖ ዘለግ ያለውን ጊዜ የቆዩት በሱ ነው። ምክንያቱም በዚህኛው ጨዋታ ላይ የመኖር ድር ሰፊ ስለሆነና ሙሉ ልምድ ስላደረገ ማለት ነው። ምስሎችን ተመልክታችኋል። ግን በጣም ሰውነቱ ጨምሮ የፀጉር ቁርጡን ቀንሶ በክሊንኬት ሰውነቱ በጣም ገዝፎ ነው የመጣ። እንዴት እንደሚያደርገው ከስፒዱ ጋር አላቅም፣ ግን ሰውነቱ ከወትሮ ከነበረው በጣም ከፍ ባለ ግዝፈት ነው የመጣ። ስለ ኮቢ ማይኖ መመለስ ጠየቁት። ለብቃቱና ለሚጫወትበት ደቂቃ መጠንቀቅ አለብን አለ። ከጉዳት ነው የመጣ፣ ግን ደግሞ እንደሱ አይነት ተጫዋች በአማራጭ በማግኘታችን በጣም እድለኞች ነን አለ። በሜኑ ቦታ ወይም በሚጫወትበት ቦታ ላይ ስላለው አስተሳሰብ ጠየቁት። እንግዲህ በዳብል ፒቮት ከካስሜሮና ማኑኤል ኡጋርቴ ጋር አጣመሩት። ብቸኛ 6 ቁጥር አድርገውት ያውቃሉ። ከአጥቂ ጀርባ ከብሩኖ ፈርናንዴዝ እና ከአሌሃንድሮ ጋርናቾ ጋር አጣምረውት ያውቃሉ። ብሎም በመጨረሻው ጨዋታዎች ደግሞ ከሷ ቡካሬስት ጋር ነው ካልተሳሳትኩ የፊት መስመር ተጫዋች አድርገውት ነበር አይደለም? የአጥቂ መስመር ተጫዋች አድርገውት ተመልክተው ነው ነበረ። እንግዲህ በምድብ ጨዋታዎች የመጨረሻ ጨዋታ ይመስለኛል። እናም ሩበን አሞሪም ስለ ቦታው ሲጠይቁ ካስሜሮ በዚህ አጋጣሚ በጣም ጥሩ እየተጫወተ ነው አለ። ካስሜሮ እንዴት መጫወት እንደሚፈልግ አሁን እየተረዳን የመጣን ይመስለኛል አለ ሩበን አሞሪም። ከኮቢ ጋር ይህንን ማድረግ እንችላለን አለ። ኮቢ እዛ ቦታ ላይ መጫወት እንደሚችል እናስባለን። ያ ባህሪያቶች አሉት አለ። ከኳስ ጋርና በተጋጣሚው ሰዓትን ምን ማድረግ እንደሚፈልግ ለመረዳት እንሞክራለን ኮቢ ማይኑ አለ። እናም ደግሞ ጨመረና ኮቢን ባሳየው በአሁኑ ጊዜ ሙሉ ብቃቱ ላይ ይገኛል ብዬ አላስብም አለ። ወይ ደግሞ ሙሉ ተጫዋች ነው ብዬ አላስብም ኮቢ ማይኖ ነው። ይህ ከሆነ ሙሉ ነው ብዬ ካሰብኩ ልረዳው አልችልም ወይም ጨርሷል ማለት ነው እና ልረዳው አልችልም። አሁን ግን መረዳት ያለበት ተጫዋች ነውና ያን እያደረግን ነው የምንገኘው በማለት ኮቢ ማይኖ ስለሚጫወትባቸው ቦታ ዲፊኒሽኖች፣ የቦታ ግንዛቤዎች ሊረዱት እየሞከሩ እንደሆነ እንግዲህ ሩበን አሞሪም ማንሳት የቻሉት። በሚቀጥለው ውድድር ዓመት በኤሮፓ ሊግ በአውሮፓ ውድድሮች በተለይ ደግሞ በሻምፒዮንስ ሊግ ለመሳተፍ ይሄኛው በጣም አስፈላጊ እንደሆነ ጠይቀውት ነበር። በሁሉም ጉዳዮች ላይ በጣም አስፈላጊ ነው። በመጀመሪያ ዋንጫውን ማንሳት አለብናል። የአውሮፓ
ውድድር ነው። ስለዚህ ዋንጫውን ማንሳት ብቻ ወደ ሌላ ውድድር መሄዳችን ብቻ ሳይሆን ትልቅ ጉዳይ ነው፣ ትልቅ አቺቭመንት ነው። በራስ መተማመናችንን ከፍ ያደርግልናል አለ። ከዛ በኋላ በቀጣዩ ውድድር ዓመት በሻምፒዮንስ ሊግ ከተሳተፍነ ደግሞ ነገሮች ለኛ መልካም ናቸዋልና ኢንተረስቲንግ የሆነ ጉዳይ አንሳ። በክረምቱ የዝውውር መስኮት ውስጥ ስላለን ነገር ወይም ደግሞ በጀት ዲፋይን የሚያደርግልን በሻምፒዮንስ ሊግ መሳተፋችን ጭምር ነው በማለት ይሄን ውድድር አሸንፎ በአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ ማንቸስተር ዩናይትድ ሊሰጠው ከሚችለው የዝውውር በጀት ከፍ ሊል እንደሚችል ጠቁሞ ነው እንግዲህ ማለፍ የቻለ ማለት ነው። ሌላ ማንሳት የቻለው በሁለቱ ውድድሮች በኤሮፓ ሊግ እና በፕሪሚየር ሊግ ውስጥ ስላለው ልዩነት ጠይቆት ነበረ። ነገሮችን ለማስረዳት ሞክሯል። ልዩነት አለ በጨዋታዎች ፍጥነትና ጥንካሬ ላይ ልዩነቶች እንዳለ ነው ማንሳት የቻለ ማለት። የምናገረው ዳታ ይዤ አይደለም ማለት ግን በፕሪሚየር ሊጉ ፍጹም የተለየ ነው አለ። ስለ ፕሪሚየር ሊጉ ለማሰብ ሰከንዶች የለህም ማለት ወይም በጨዋታ ውስጥ ፕሪሚየር ሊጉ ሲጫወት ለማሰብ ሰከንዶች የለህም ማለት። በኤሮፓ ሊግ ግን ከፍጥነት አንጻር ጥቂት ይሻላል አለና የፈለግነውን ነገር ለማድረግ ይሄኛው ነገር ረድቶናል ትንሽም ቢሆን በማለት የኤሮፓ ሊጉ ፍጥነት ከፕሪሚየር ሊጉ ፍጥነት ደከም እንደሚል ወይም ደግሞ አነስ እንደሚል ሩበን አሞሪም ለማስረዳት ሞክሯል ማለት ነው። ኦፕታ ጨዋታውን የማሸነፍ ግምት ለሊዮን ነው የሰጠ ከሜዳው አንጻር ማለት ነው። የፎንሴካ ቡድን 41.9 የማሸነፍ ግምት ሲያገኝ ማንቸስተር ዩናይትድ ደግሞ ይሄን ጨዋታ የማሸነፍ ግምቱ 31.4% ነው ብሏል ኦፕታ። እንዲሁም ጨዋታው ባቻ ውጤት የመጠናቀቅ እድሉ 26.7% ነው ብሏል። የግምቱ ያስተላለፉን እናስቀኛችሁ በማንቸስተር ዩናይትድ በኩል ማለት ነው። የፊት መስመር ላይ ጥቂት ለውጦች ሊኖሩ ይችላሉ፣ ግን ደግሞ አንድሬ ኦናና በግብ ጠባቂ ላይ ይኖራል። ሌኔ ይሮ፣ ሃሪ ማጉዌርና ነስር ማዝራዊ ሶስቱ የመጨረሻ ሴንተር ባኮች ይሆናሉ ብለን እናስባለን። እንዲሁም ፓትሪክ ዶርኩና ዲያጎ ዳሎት ሁለቱን ዊንግ ባክ ቦታዎች ይይዛሉ። ካስሜሮና ኡጋርቴ ደግሞ ከሰሞኑ በጥምረት የተጫወቱ እንደሆነ ይታወቃል። ስለዚህ ሁለቱም አንድ ላይ ይኖራሉ። ከፊት መስመር አሌሃንድሮ ጋርናቾ እና ብሩኖ ፈርናንዴዝ ሲኖሩ ጆሹዋ ዚርክዚ አጥቂ ቦታ ስፍራውን ይይዛል ብዬ አስባለሁ። የራስመስ ሆይሉንድ እና የጆሹዋ ዚርክዚን ቦታ ማን ይይዛል የሚለው ነው ብዙ ጊዜ የሚያወዛግበኝ። ከዛ እኔ ጆሹዋ ዚርክዚን ገመትኩ፣ አሌሃንድሮ ጋርናቾ እና እንዲሁም ደግሞ ብሩኖ ፈርናንዴዝ ከሱ ጀርባ ይኖራሉ ብዬ አስባለሁ። ጨረስነ። አብራችሁን ስለቆያችሁ ከልብ እናመሰግናለን። የጨዋታ ግምቶቻችሁን ግን ማስቀመጣችሁ አይለይ። ላይክ ካላረጋችሁ እስካሁን ላይክ አድርጉልን። ድምጣችሁ ከጨረሳችሁና ሰብስክራይብ ካላረጋችሁ ደግሞ የደወሉን ምልክቱን መጫናችሁን አትርሱ። ይህን ስለምታደርጉ ከልብ እናመሰግናለን። መልካም ቀን፣ መልካም ጨዋታ